ሰላም ሰላም ጤና ይስጥልኝ ውድ ተመልካቾቼ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ዛሬ ደግሞ ፈጢራን በኔ ቤት በኔ ኪችን እንዴት አድርጌ እንደምሰራ ይዤላችሁ መጥቻለሁ። በጣም ቆንጆ ነው። እስከመጨረሻው ድረስ አብራችሁ ይቆዩ። አሁን ወደ አሰራሩ እንሂድ። በመጀመሪያ እንደምታዩት የሚያስፈልገኝን ያክል ዱቄት ጨምሬያለሁ። ከዛ ጨው ግማሽ የሻይ ማንኪያ የሚሆን ጨምራለሁ። ከዛ ጨውንና ዱቄቱን እናዋህደዋለን። ከዛም ውሃ አዘጋጅቻለሁ፣ ለብ ያለ ቅዝቃዜውን የለቀቀው ማለት ነው። ከዛ ውሃችንን እንጨምራለን። እሺ እንደዚህ ትንሽ ከተዋሃደልኝ በኋላ እንዲመቸኝ በእጅ አሸዋለሁ። ከዛም ዱቄታችን እስከሚዋሃድ ውሃችንን ጠብ እያደረግን እንዳይቀጥንብን እያየን ያው እናሸዋለን ማለት ነው። እሺ እንደምታዩት አሸዋለሁ እና ቆንጆ አድርገን ስናሸው ልስልስ ይልልና እና ፍረቱንም በዚህ መልኩ እናደርገዋለን ማለት ነው። ዋናው ነገር መታሸት አለበት። ቆንጆ ልስልስ ያለ ፈጢራ እንዲሰጠን በደንብ አድርገን እናሸዋለን ጊዜ ሰተን ማለት ነው። እዛም እንዳምጥበትን ዘይት እንቀባለን። ሊጣችንም እንደምታዩት ቆንጆ ሆኖ የታሸ ነው። እዛም ሊጣችንን እናመጣለን። እዛም ሊጣችንን እንደዚህ እናስተካክለዋለን። ከዛም ያው እንደምንፈልገው መጠን በመጥበሻችን ልክ እንቆራርጠዋለን። በዚህ መልኩ ቆራርጠን ካዘጋጀን በኋላ እናድበለብለዋለን። አድበል ብዬ ካስተካከልኩ በኋላ ሌላውን እንደዚህ በላስቲክ ሸፍኛ ቆየዋለሁ፣ ያው እንዳይደርቅብን ማለት ነው። ዘይት ያው ከስር በቀላሉ እንዲዳመጠን እዛም ያው እንዳመጣዋለን ማለት ነው። ያው ፈጢራ አዲስ ነገር ባይሆንም ስራ በየቤቱ ይለያያል። እኔ በኔ ኪችን ለልጆቼ ቤት ውስጥ እንዴት እንደምሰራ ነው ይዤላችሁ የመጣሁት ማለት ነው። የቆንጆ ልስልስ ያለ ሊጥ ስለሆነ በቀላሉ ነው የሚዳመጠን እንደምታዩት። እንደዚህ በእጃችሁ ማስተካከል ትችላላችሁ። ከዛ እንደምታዩት መሳሳት እስከሚችለው ድረስ እንደዚህ በእጄ አሳስቸዋለሁ። በጣም ቀላል ነው። ቆንጆ ሊጥ ከሆነ እንደዚህ በቀላሉ ነው የሚሳሳልን ማለት ነው። ከዛ ዘይት አዘጋጅቻለሁ። ዘይት ቀባዋለሁ። ዋናው ነገር እንደነገርኳችሁ ሊጣችን ቆንጆ ሆኖ መታሸት ነው። ሌላ ምንም ነገር አያስፈልገውም። እዚህ እናጥፋዋለን። እዛም በዚህም በጎኑም ያለውን እንደዛው እናጥፋዋለን። ትንሽ ዘይት እንቀባዋለን። ከጫፉ ከጎን እንጠቀልለዋለን። በዘይት ፋንታ ቅቤ መጨመር እንችላለን፣ ግን በዘይትም በጣም ቆንጆ ነው። ከዛም እንደዚህ እናደርገዋለን ማለት ነው። እንደነገርኳችሁ ሊጣችን በጣም ቆንጆ ልስልስ ያለ ስለሆነ እንደዚህ በእጃችን ማስተካከል እንችላለን። በመጥበሻችን ልክ ማለት ነው። መጥበሻችን እስከሚግል ጨው እና ቁንዶ በርበሬ ጨምርና ያው እንቁላል እናዘጋጃለን ማለት ነው። ከዛ መጥበሻችን ላይ ዘይት እንጨምራለን። ሊጣችንን እንጨምራለን። ከዛ ከላይም እንደዚህ ዘይት ትንሽ ጨመር ስናደርግበት ቆንጆ ሆኖ ይበስልልናል። እንደምታዩት
በጣም አሪፍ ነው። በጣም ቆንጆ ነው። እሺ እንደምታዩት በጣም ቆንጆ ሆኖ በስሎልና እሺ እንደምታዩት እንግዲህ እኔ ጄ ካላገስኩሽ ብሎ እንደምታዩት እንደዚህ ቆንጆ አድርጎ አስተካክሎልኛል ማለት ነው። ያው በጣም ቀላል ስለሆነ ልጆችም እንደዚህ ማስተካከል ይችላሉ ማለት ነው። መዳመጥ የለውም ማለት ነው። ስለዚህ በጣም ቀላል ነው፣ ሞክሩት። ከዛ መጥበሻችንን ጠረግ ካደረግን በኋላ ዘይት ወሰነ ጨምራለን። ከዛ ዘይታችን ትንሽ ጋር ሲልልን መተን ያዘጋጀነው እንቁላል አለ። ከዛ እንቁላሉ ብዙም ሳይበስል ቂጣውን አምጥተን ፈጢራችንን እንጨምራለን። ከዛ ያው እንቁላሉ ቶሎ ስለሚበስል ቶሎ እንገለብጠዋለን። እንደምታዩት ቆንጆ ሆኗል። እሺ ይሄው እንደምታዩት በጣም ቆንጆ ሆኖ ነው የበሰለልን። እዚህም እንደምታዩት እሺ እንደምታዩት በዚህ መልኩ አበሳስየዋለሁ። አሁን ደግሞ ቆርሰን እናያለን። ስለምትሰጡኝ አስተያየት፣ ስለምትደግፉኝ፣ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። አሁንም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ እላለሁ። እንደምታዩት ከሽ የሚል በጣም ቆንጆ ነው። እናም ቤት ውስጥ እኔ ለልጆቼ ለቤተሰብ የምሰራውን ነው ይዤላችሁ የመጣሁት ማለት ነው። እንደምታዩት እሺ እንደምታዩት በጣም ቆንጆ ነው። እንደዚህ ክፍትፍት ነው ያለልን። በጣም ነው የሚጣፍጠው። በዛ ላይ ስራው በጣም ቀላል ነው። እናም ያለ እንቁላልም ማድረግ እንችላለን ፈለግን ማለት ነው። ይሄው እንደምታዩት እንደዚህ ቆንጆ ፈጢራ ሆኖልናል ማለት ነው። ይሄው እናም እንደሁሌም ስለምትሰጡኝ አስተያየት፣ ስለምትደግፉኝ፣ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። እና እንደሁሌም ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ስለተከታተላችሁኝ እጅግ በጣም አድርጌ ነው የማመሰግነው። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ጤና እንድትቆዩልኝ እመኛለሁ። ቻው፣ ደህና ቆዩልኝ።